የቀበጡለት ሞት አይገኝም። እቺ ወደል የሆነ ልጅ እንግዲህ ቀብጥ እያለች ብሩኬ የጠራት መስሏት መታ ጥፊዋን ቀምሳ ሄደች ማለት ነው። ግን አንሷል። ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ እና ማለት ነው ወደ ልዬ ዛሬ ሲያክለፈልፋት መታ የሀይሚን ጥፊ ቀምሳ ሄደች። ነገር ግን ሀይሚሻ ምንድን ነው ጥፊውን አሳነሹ እኮ እንዲህ ነካኮ ነው እንዲህ ነካኮ ነው ያዝ አድርገሽ መሀል ገባ ብለሽ ነበረ እንደዚህ ግራና ቀኝ ለዛውም ማለት ነው። እንደነዚህ አይናውጣ የሆኑ ሰዎችማ ጥፊ ያስፈልጋቸዋል። ጥፊ ራሱ ሲያንሳቸው ነው። እውነቷን እኮ ነው። ጥፊ ሳይሆን በእግሬ ነው የምረግጥሽ አለቻት ማለት ነው። እና ሀይሚ እኮ አንዳንዴ ሀይሚ የምትናገረው ነገር በጣም ያስቀኛል። ልጅቷን የተናገረቻት ነገር ደግን ያደረገች፣ ነገር ግን ከብሩኬ የሚነጋገሩት ያለ መስማት ይሻላል። በጣም ነው የሚደብረው የሚናገሩት ቃላት። ሁለታቸው በጣም የሆነ ደስ በማይል ቋንቋ ነው እየተነጋገሩ ያሉት። ነገር ግን ልጅቷን ግን ልኳን ማሳየቷ ልክ ነች ማለት ነው። እንዴ የልጅቷ ድፍረት እኮ ጉድ እኮ ነው። ጉድ ጭራሽች ሳይናውጣ ነች። ጉድ እኮ ነው። የሰውን ባል አንስታ ግጥም አድርጋ የምትስም እና እኔ አሁን እንደው ጓደኞቿን ባልደረቦቿን ሰብስባ ሀይሚን የሆነ ነገር እንዳታደርጋት። ምክንያቱም ሳያት ልጅቷ ዝም ብዬ የሆነ ሀይለኛ ነገር ናት እና እንደዚህ አይነት ሰው ጋር ደግሞ መግጠም ጥሩ አይደለም ማለት ነው። እና ራሷ ከሰው ቤት መታ ጭራሽ ካጠገቤ እንዳደርሽ እንዳላይሽ ምናምን እያለች መቀደድ ጀመረች ማለት ነው። የቆመችው ከሀይቢ ቤት ነው የመጣችው ከሀይቢ ቤት ነው። መታ ባሏን የሳመች እሷ ነች። እንዴት አይነት ቅብጠት ነው ግን እቺ አብሳላት የምትባይ ሴትዮ ነፍሴ እስክጠፋ ነው የምወድሃለች ማለት ነው። እና ኧረ እናቴ ተረጋጊ፣ ህይወትሽ እንዳይጠፋ። የዘንድሮ ሴቶች ወንድን ለማስፈራራት በቃ እኔ ሞትልሃለሁ፣ ሙቼ ነው የምታገኘኝ፣ አንተ እኔ ካልሆንክ እኔ ራሴን አንጠለጥላለሁ ይላሉ ማለት ነው። ደግ እንግዲህ ሂዱና ማንጠልጠል ካለባችሁ አንጠልጥሉ ራሳችሁን። ማን ይከሳቸዋል? ወንዶችን ግዴታ እኮ የለባቸውም ሰውን መልሶ የማፍቀርና በነገራችን ላይ ማለት ነው እነዚህ ሰዎች የሆነ ስራ እየሰሩ ነው። አሁን መጀመሪያ ላይ ብሩኬ ካሜራውን አላየውም ነበር አይደለ? የምር ስራ እንደሆነ የገመትኩት የገባኝ ማለት ነው። ግን ስራም ቢሆን የሚናገሩት ቋንቋ እኔ በጣም ነው የሚደብረኝ። የምሬን ነው የምላችሁ። ሀይሚና ብሩኬ የሚነጋገሩበት መንገድ ደስ አይል፣ በቃ ደስ አይልም። ነገር ግን መጀመሪያ ላይ ካሜራውን ሳይ ምናምን ኖርማል ሆኖ ነበር ሲያወሩ የነበሩት። ከዛ ብሩኬ ካሜራ ይዣለሁ ስትለው ከዛ ተቀየረ ማለት ነው። ግን እንደዚህ እርስ በርሳችሁ እየተገለማመጣችሁ እየሰራችሁ አሁን በነገራችን ላይ ባለፈው ቲክቶክ ላይ ብሩኬ በጣም ብዙ ነገር ሲሉት ነበረ። ከዚህ አንጻር እኮ ነው ይሁን እንደማትከባበሩ አንዳንድ ሰው ከምትናገሩት ቋንቋ ይረዳል፣ ዝም ብሎ ማለት ነው። እናንተ ትተዋወቃላችሁ ውስጣችሁን፣ ግን ሰው ከአንደበታችሁ የሚወጣውን ስለሚለቅምና ስለሚይዝ ነው ማለት ነው። ስለዚህ የምትናገሩበትን መንገድ ብታስተካክሉት፣ እውነቴን ነው፣ በጣም ነው ደስ የማይለው። እኔ እንጃ ቪዲዮችሁ መሳችሁት ልታዩት ይገባል እኮ ምን ያክል ከሰው ሲደርስ የምታወጡት አማርኛ ከሰው ሲደርስ ለጆሮ ደስ አይልም። እና እንግዲህ ሀይሚ ብሩኬ አንተ እኔን አትወደኝም እያስመሰልክ ነው አለች ማለት ነው። አይ ይሄን እንኳን ተይው ሀይሚሻ፣ ይሄን እንኳን ተይው የኔ እናት። አሁን ንዴት ውስጥ ሆነሽ ይሁን ስሜት ውስጥ አላቅም እንደሚወድሽ እንኳን አንቺ እኛም እንረዳለን በደንብ አድርገን። ህዝባት ደግሞ የሚያውቀው ነገር ነው። ቢወድሽ ነው ደግሞ እንደዚህ ነይ ተመለሽ፣ ነይ ውጭ፣ ነይ ግቢ እያለሻለው ማለት ነው። እና ሀይሚ እቺ ቃል እንኳን የተሳሳተች ነች። የምሬን ነው። እኔ ተስቷት ነው ያወጣችሁ ብዬ ነው የማስበው ማለት። ምክንያቱም ብሩኬ ለሀይሚ ያለው መውደድ እንደዚህ የሚነገርለት አይደለም። የምሬን ነው። በጣም የሚወዳት በጣም ከሷ መለየት ሁላ አይፈልግም። ሌላኛው ደግሞ አሁን ሀይሚ ራስሽን ማስከበር የምትችይው ራስሽ ነሽ። የምር ማለት የሆነ እንደ አሁን ለምሳሌ ሀይሚና ብሩኬ ትዳር ይዘው ልጅ ወልደው ምናምን እንበልና ማለት ነው እንደዚህ አፍቃሪዎች ቢመጡ በቃ መልካም ህይወት የሆንላችሁ ውሰዱት፣ እናንተ አስደስቱት ብላችሁ ለቀሹ ልትሄጅ ነው። ይሄ መሆን የለበትም። አዎ ለሀይሚ ይሄ ሁሉ ነገር አይገባም። ብሩኬ ባመጣው ነገር ነው ሀይሚም እንደዚህ እየሆነች ያለችው። ይሄ ግልጽ የሆነ ነገር ነው። ነገር ግን ደግሞ ከአንቺ የሆነ ጥረት ያስፈልጋል። ሀይሚ ነገሮችን ለቀሽ መሄድ የለብሽም። በተለይ ለእንደዚህ አይናውጣ ለሆኑ ሰዎች መንገድ ስትከፍችላቸው ይኸው አንቺ ምንም የሆነ ለብሩኬ ፍቅር እንደማሰጭው ፍቅር እንደሌለሽ ነው እነሱ እየተረዱ ያሉትና ማለት ነው። ስለዚህ እነዚህን አንቺ ነው መያዝ የምትችው። የምሬን ነው ማለት በብሩኬ አዛዥ አንቺና አንቺ ነው መሆን ያለብሽ። ማንም መጥቶ አፉን እንዲከፍትብሽ ማድረግ የለብሽ። እሱን የምታደርጊው ደግሞ ከብሩኬ ጋር በመሆን ነው። ሁለታችሁ እንደዚህ ከመከታችሁት ምንም የማይመለስ ነገር የለም ማለት ነው። ነገር ግን